ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ የህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት ናቸው ያልናቸውን መራርጠን ወደ እናንተ የምናደርስበት ሳምንታዊ ኢሳት ነው ተጀመረ። ደረጀ ይልማ ነኝ። አብራችሁን ቆዩ። ከባለፈው ሳምንት ከመራረጥናቸው ዜናዎች መካከል ቀዳሚ ወዳደረግነው አልፋለሁ። ዜጎች ለችግሮቻቸው መፍትሄ ለማግኘት ጥያቄ ሲያነሱ ምላሽ መስጠት ከመንግስት የሚጠበቅ ትንሹ ኃላፊነት ነው የተባለው ባሳለፍነው ሳምንት ነበር። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የኢትዮጵያን የጤና ባለሙያዎች በተመለከተ መብትን በሰላማዊና ህጋዊ መንገድ መጠየቅን እንደሚደግፍ በሰጠው መግለጫ አስታውቋል። መሳይ ገዛኸኝ ዝርዝር አላት። የጤና ባለሙያዎች በመላ ሀገሪቱ እያካሄዱት ያለውን የከፊል ስራ ማቆም አድማ መቀጠሉን ተከትሎ የጤና ሚኒስቴር ከጤና ሙያ ማህበራት አመራርና ተወካዮቻቸው ጋር በወቅታዊ ጤና አገልግሎት አሰጣጥና በባለሙያ ጉዳዮች ዙሪያ ለሁለተኛ ጊዜ ግንቦት 8 ቀን 2017 ዓ.ም ውይይት ማድረጉ ይታወቃል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መብትን በሰላማዊና ህጋዊ መንገድ መጠየቅን እንደሚደግፍ በሰጠው መግለጫ አስታውቋል። የፓርቲው ጽህፈት ቤት ኃላፊ ዶክተር ሙሉ ዓለም ተገኝ ወርቅ እንደተናገሩት ይህ የፖለቲካ አጀንዳ ያለው ጥያቄ ባለመሆኑ መብትን በሰላማዊና ህጋዊ መንገድ መጠየቅን ስለምንደግፍ መንግስት ሐቀኛ ጥያቄያቸውን ሊመልስ እንደሚገባ ነው በመግለጫው የጠቆምነው ብለዋል። እንደዚህ አይነት በሰላማዊ መንገድ የሚደረጉ ጥያቄዎችን በጣም እንደግፈው የምናበረታታው ነው። ትክክለኛ መንገድ ነው ብለን ነው የምናስበው። ሰላማዊና ህጋዊ መሆን ይጠበቅበታል። ከዛ ይዘለለ የትኛውንም አይነት ጥያቄ ትክክል ነው ስህተት ነው የሚል ይሁን አይሁን ጥያቄ ማቅረብ ሰላማዊና ህጋዊ ጥያቄ ማቅረብ ትክክለኛ ነገር ይመስለናል። እንደ ምክረ ሀሳብ ያቀረብነው ነገር አሁን መንግስት እያደረገ ያለው የማስፈራራት፣ የማፈን፣ የማሰር ብዙ የምናወግዘው ማንቀበለው ነገር ነው። እንደዚህ አይነት ነገር ትክክል ነው ብለን አናስብም። እንደዚህ አይነት ሰላማዊ ጥያቄዎች በጉልበት ይፈታሉ ብለንም አናምንም። ስለዚህ እስካሁን የተያዙ የጤና ባለሙያዎች እንዲለቀቁ እንፈልጋለን። መለቀቅም አለባቸው። ትክክለኛም ነገር መደረግ ያለበት እሱ ነው። ለመፍትሄውም ደግሞ በጋራ መስራት ያስፈልጋል። ይህንንም ደግሞ ትክክለኛ ብለን ያሰብነው የጋራ ግብረ ኃይል ማቋቋም፣ የጤና ባለሙያዎች ማህበራት ብዙ አሉ። ከነሱ ጋር የጋራ ግብረ ኃይል አቋቁሞ ጥያቄዎቹን በትክክል ተረድቶ ምንድናቸው በአጭር ጊዜ ሊመለሱ የሚችሉ፣ በመካከለኛ ጊዜ፣ በረጅም ጊዜ ሊመለሱ የሚችሉ ምንድናቸው የሚለውን ለይቶ ማወቅ። ኃላፊው አያይዘውም ዜጎች ለችግሮቻቸው መፍትሄ ለማግኘት ጥያቄ ሲያነሱ ምላሽ መስጠት ከመንግስት የሚጠበቅ ትንሹ ኃላፊነት እንደሆነ አንስተዋል። ነገር ግን እንደዚህ አይነት ጥያቄዎች ሲጠየቁ በማንኛውም ጊዜ እንደው ዳር ላይ ሆኖ ከመመልከት ወይም እንዳልሰሙ ሆኖ በቸልተኝነት ከማየት ይልቅ ወጥቶ ሰምተናል፣ አይተናል፣ ይሄ እንደዚህ ነው፣ አረዳዳችን ይሄ ነው ማለት ይሄ ከመንግስት የሚጠበቅ በጣም ትንሹ ኃላፊነት ነው። ይሄን ኃላፊነት መንግስት ባለመወጣቱ በጣም አዝነናል። የሚያሳዝን ነገር ነው። በመጨረሻም ደግሞ የጤና ባለሙያ ከአድማ ጋር የተገናኘ ነገር ማህበረሰቡና ዜጎቹ ላይ የሚያመጣውን ጉዳት ታሳቢ አድርጎ ህሊናም ጥያቄ ስለሚኖረው በዛ መልኩ ባለሙያውም አድማውን ትቶ ወደ መፍትሄ በጋራ እንዲሰራ በህጋዊና ሰላማዊ መንገድ መብትን መጠየቅ በምንም መልኩ ሊያስቀጣ እንደማይገባና በዚህም መንገድ ጥያቄውን ለመግታት መንግስት እየወሰደ ያለውን እርምጃ አጥብቆ እንደሚያወግዝ ተጠቁሟል። አንዳንድ የፖለቲካ ፓርቲዎች ከኮሚሽኑ ጋር ላለመስራት ራሳቸውን ማግለላቸው ተገቢ ያለመሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን የገለጸው ባለፈው ሳምንት ነበር። ይህ የተገለጸው ኮሚሽኑ በአዲስ አበባ ከተማ የሚያካሂደውን የፌዴራል ተቋማት የምክክር መድረክ በተመለከተ ለመገናኛ ብዙሃን ባለሙያዎች ባዘጋጀው የግንዛቤ ማስጨበጫ መድረክ ላይ ነው። ገነት ዘዘው ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ሲቋቋም ካነገባቸው መሪዎች አንዱ አካታችነት ነው። በዚህም ኮሚሽኑ ከግንቦት 22 እስከ 24 2017 ዓ.ም በአዲስ አበባ ከተማ የሚያካሂደውን የፌዴራል ተቋማት የምክክር መድረክ በተመለከተ ለመገናኛ ብዙሃን ባለሙያዎች የግንዛቤ ማስጨበጫ ሰጥቷል። በዚሁ ሂደት የታጠቁ ኃይሎችን አካታች ከማድረግ ያልተሳተፉ የፖለቲካ ፓርቲዎችን ከማሳተፍ አኳያና በተሰጠው የጊዜ ገደብ ለማጠናቀቅ ምን እየተሰራ ነው ሲሉ የመገናኛ ብዙሃን ባለሙያዎች ጥያቄ አቅርበዋል።
ከመገናኛ ብዙሃን ባለሙያዎች ለተነሱ ጥያቄዎች የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ እንዲህ ሲሉ ምላሽ ሰጥተዋል። ታጣቂዎች በዚህ ምክክር ውስጥ እንዲመጡ ለማድረግ በእነሱ በኩል ያለ ስጋት እንዲመጡ ለማድረግ የምንሄድበት አካሄድ እንዳለ ሁሉ ገልጸን ጥሪ አድርገናል። በጣም ውስን የሆነ ምላሽ ነው ያገኘነው። አሁንም ተስፋ አንቆርጥም ማለት ነው፣ እንቀጥላለን። በዚህ በኩል የሚደረገው ጥረት አይቆምም። በዚህ ሂደት ውስጥ ያልተካተቱ ጥቂት የፖለቲካ ፓርቲዎች እንዳሉ እናውቃለን። በሰላማዊ መንገድ ትግል አደርጋለሁ ከተባለ ይሄ አንድ አማራጭ ነው። በዚህ ሂደት ውስጥ የፖለቲካ ፓርቲዎች ሆነው በዚህ ሂደት አለመሳተፍ ለሚወክሏቸው ህዝቦችም የሚበጅ አይደለም። ጥሩ የሚሆነው የሚወክላቸውን ህዝቦች በኢትዮጵያ ውስጥ በሚካሄዱ መድረኮች ላይ ተገኝቶ ሀሳብ መግለጽና መወያየት ይጠቅማል ብለን እናምናለን። በተጨማሪም በቀጣይ ዓመት የሚካሄደው ሀገራዊ ምርጫ በኮሚሽኑ ስራ ላይ እንቅፋት አይሆንም ወይ? እንዲሁም በትግራይ ክልል ምክክሩን ለማስጀመር ምን ታስቧል? በሚል ከባለሙያዎች ለቀረበው ጥያቄ ምላሽ የሰጡት ደግሞ ኮሚሽነር ዶክተር አምባዬ ኦጋቶ ናቸው። ትግራይ ውስጥ ከሚገኙ የፖለቲካ ፓርቲዎች ጋር ዝግ የሆኑ ስብሰባዎችን አድርገናል። ይህን ያደረግነው የትግራይ እውነታ ምን ይመስላል፣ የተለየ እውነታ ስላለው ያንን እንዴት እናድርግ የሚለው ከነሱ ጋር መነጋገር መመካከር ነበረብን። ከዚህ አንጻር ይህን ስራ እየሰራን አሁንም አዲሱን ጊዜያዊ አስተዳደርም ለማግኘት የተለያዩ ጥረቶችን እያደረግን ነው። እነዚህ ነገሮች ሲሳኩ ያለውን እውነታ የትግራይን ሪያሊቲ የሚመጥን ምክክር እናደርጋለን ብለን ባለሙሉ ተስፋ ነን። ነገሮች አሁንም ከቁጥጥር ውጭ እኛ ከምንቆጣጠራቸው ነገሮች ውጭ የሆኑ ነገሮች ካልመጡ በስተቀር ሀገራዊ ምክክሩን ከዛ በፊት ሜጀር የሆኑ ነገሮች ላይ ምክክሮች እናደርጋለን ብለን እናስባለን። ይህ ሂደት ዳይሬክትሊ ከምርጫ ጋር የተገናኘ አይደለም። ምርጫ ቢመጣ አስገዳጅ ሁኔታዎች ቢፈጠሩ ሌሎች ልምዶች አሉ። ፖዝ ተደርጎ ያንን ምርጫ ላይ እንደምታውቁት በጣም ሂትድ የሆነ ኮምፒቲቲቭ የሆነ የውድድር ስሜቶች ስለሚንጸባረቁ በዛ ወቅት ላይ ፖዝ ማድረግ የሚቻልበት ልምዶች አሉ። ነገር ግን እኛ እዛም እንደርሳለን ብለን እናስብ። ኮሚሽኑ አሁንም በምክክሩ ያልተሳተፉ አካላትን አሳታፊና አካታች ለማድረግ የሚያደርገውን ጥረት ይቀጥላል ብለዋል። በመጪዎቹ የክረምት ወራት ኢትዮጵያን ጨምሮ በቀጠናው በሚገኙ ሀገራት ከመደበኛው በላይ የሆነ የዝናብ መጠን ሊኖር እንደሚችል ተገልጿል። በእነዚህ የክረምት ወራት የጎርፍ አደጋዎችና ወባን ጨምሮ ውሃ ወለድ በሽታዎች የሚፈጠሩበት ሁኔታ መኖሩ የተጠቆመ ሲሆን የጤና ሚኒስቴርና አደጋ መከላከል የቅድመ ጥንቃቄ ስራዎች ከወዲሁ መሰራት እንዳለባቸው አመልክተዋል። ሰላማዊት ሙሉጌታ ዝርዝሩን ታቀርበዋለች። የምስራቅ አፍሪካ የአየር ንብረት ትንበያና ተቆጣጣሪ ማዕከል የሆነው አይሲፓክ 7ኛውን የአፍሪካ ቀንድ የአየር ንብረት ትንበያ ፎረም በትላንትናው ዕለት አድርጓል። በፎረሙ ከመጪው ሰኔ 2017 እስከ መስከረም 2018 በቀጠናው በሚገኙ ሀገራት ላይ ሊኖር ስለሚችለው የአየር ንብረት ትንበያ መግለጫ ተሰጥቷል። በፎረሙ ላይ ለጋዜጠኞች መግለጫ የሰጡት የአይሲፓክ የአደጋ መከላከል ስራ አስኪያጅ ዶክተር አህመድ አምዲዮሆም በሚቀጥሉት የክረምት ወራት ኢትዮጵያን ጨምሮ በቀጠናው በሚገኙ ሀገራት ከመደበኛው በላይ የሆነ የዝናብ መጠን ሊኖር እንደሚችል አመልክተዋል። ይህም ለእንስሳትና ለሰው በቂ ውሃና ምርት ለማግኘት መልካም አጋጣሚ እንደሚፈጥር ገልጸዋል። ከሰኔ እስከ መስከረም ያለውን ትንበያ ነው። በዚህ ትንበያ መሰረት ኢትዮጵያን ጨምሮ ኢጋድ ሀገሮች ላይ የምንጠብቀው ከሚታወቀው በላይ ወይ ደግሞ አባቭ አቨሬጅ ሬንፎል የሚል ነው። ስለዚህ ብዙ ዝናብ ይኖራል ተብሎ ነው የሚጠበቀው። ያ ማለት የግጦሽ ሳር፣ ውሃ የመሳሰሉ ነገሮች በተሻለ መልኩ ይኖራሉ ማለት ነው። ኢትዮጵያን ጨምሮ ሱዳን፣ ኤሪትሪያ፣ ሳውት ሱዳን እነዚህ ሀገሮች
በዋናነት ከዚህ የሚጠቀሙ ናቸው ወይ ነው ከዚህ ሲዝን የሚጠቀሙ ናቸው። ይሁን እንጂ በከፍተኛ የዝናብ መጠን ምክንያት በእነዚህ የክረምት ወራት የጎርፍ አደጋዎችና ወባን ጨምሮ ውሃ ወለድ በሽታዎች የሚፈጠሩበት ሁኔታ መኖሩን ገልጸዋል። ለዚህም የጤና ሚኒስቴርና የፌዴራል አደጋ ስጋት ስራ አመራር ኮሚሽን የቅድመ ጥንቃቄና የግንዛቤ ማስጨበጥ ስራዎች እንዲሰሩ አሳስበዋል። ጁን ቱ ሰፕቴምበር ሲዝን እንለዋለን። ስለዚህ እንግዲህ ይሄ መልካም ጎኑ ሆኖ በሌላ በኩል ደግሞ ለምሳሌ ፍላድ ወይ ደግሞ ጎርፍ በዚሁ አጋጣሚ ሊኖር ይችላል ብለን እንገምታለን። ስለዚህ አስፈላጊውን ጥንቃቄ እንዲደረግ የፌዴራል መንግስትንም የክልል መንግስታትንም ማህበረሰቦችንም ሎካል ኮሚኒቲ የምንላቸውን ታች ያሉ ማህበረሰቦችን ጭምር ይሄ መረጃ እንዲደርሳቸውና እንዲያውቁ በዚያም እንደዛውም እንዲዘጋጁ እንመክራለን ማለት ነው። ለመከላከያ የመጀመሪያው የምንለው እኛ አንቲሲፔሽን እንለዋለን፣ መጠበቅ። በቃ አሁን በዚህ በሰጠነው ትንበያ መሰረት ለምሳሌ ፍላድን መጠበቅ ይቻላል። የወባ መስፋፋት ሊኖር ይችላል። ሌላ ደግሞ ይሄ ውሃ ወለድ በሽታዎች የምንላቸው ወይም ዋተር ቦርን ዲዚዝ የምንላቸው ይኖራሉ። ስለዚህ እነዚህን ሁሉ እንደየአስፈላጊነቱ በጤና ሚኒስቴር በአደጋ መከላከል ተቀናጅተው ዝግጁነት ወይ ደግሞ ፕሪፔርነስ ፕላናቸውን ማስቀመጥ ይኖርባቸዋል። ኢትዮጵያ በተለይም በመጪው የክረምት ወራት ለአደጋ መከላከል ያላት ሀብትና አቅም በመጠቀም የቅድመ ጥንቃቄ ስራዎች በትኩረት መስራት እንዳለባት የአይሲፓክ የአደጋ መከላከል ስራ አስኪያጅ ዶክተር አህመድ አመልክተዋል። በአዳማ ከተማ ያለምንም ቅድመ ሁኔታና ተለዋጭ ቤት ሳይሰጥ በህብረተሰቡ ላይ ቤት ፈረሳ እየተካሄደ እንደሆነ የተጠቆመው ባሳለፍነው ሳምንት ነበረ። ለኢሳት ቅሬታቸውን ያሰሙ የአዳማ ከተማ ነዋሪዎች ጉዳዩ ምንም አይነት ህጋዊ ሂደትን ያልተከተለና ጥድፊያ የተሞላበት እንደሆነ ተናግረዋል። መሳይ ገዛኸኝ ተጨማሪ አላት። በኦሮሚያ ክልል የአዳማ ከተማ ነዋሪዎች የከተማ አስተዳደሩ ሳያናግረንና ሳያወያየን እንዲሁም ተለዋጭ ቦታና ቤት ሳይሰጠን በድንገት ከቤታችን ውጡ መባላቸው አሳስቦናል ሲሉ ነዋሪዎቹ ለኢሳት ተናግረዋል። በከተማው በአንዳንድ ቦታ በግልጽ ምክንያቱ ባልታወቀ ሁኔታ ቤት ፈረሳ እንደቀጠለ የገለጹት የከተማው ነዋሪዎች ቤቱን የሚያፈርሱት አካላት ከአንድ ቀን በፊት የመጡ እንደሆነ ገልጸው በ3 እና በ4 ቀናት ውስጥ ሙሉ በሙሉ ቤቱን ለቀው እንዲወጡ እንደታዘዙ ተናግረዋል። ምንም አይነት ቅያሪ ቦታ ሆነ ቤት እንዳልሰጣቸውም አክለዋል። እንደ ነዋሪዎቹ ገለጻ ከሆነ ጉዳዩ ሱሪ ባንገት እንደሆነባቸውና እንውጣ ብንል እንኳን በዚህ አጭር ጊዜ ውስጥ ቤት ከየት ይገኛል ሲሉ ብሶታቸውን ገልጸዋል። ቦታው ለልማት ተፈልጎ ነው፣ ኮንዶሚኒየም እየሰራን ነው፣ ሲያልቀረው ምገቡት በክራይ ላይ ተቀመጡ እስከዛ ነው የሚሉት። መዘጋጃ ነው የሚከፍለው አሉ። በምን ውል እንደሚከፍሉልን አናውቅም። ትኩንም እንደገና ይሱና አናውቅም። ባለስልጣን ይጠብቃል፣ ይጥቃል፣ መነሳትም አለ። ማንን ነው ነገር የምንጠይቀው? አንድ ወረቀት ሲባል ትለቃለህ ነው። ከትናንት ወዲያ ነበር በሁለት ቀን ልቀቋሉና ትናንትና ሰብስበውን እስከ ሩብ ድረስ ባለው ወይ ማክሰኞ ትለቃላችሁ ነው። ምንም የሰማነውም ነገር የለም። ከመደካማል አሮጊት አሉ፣ መንቀሳቀስ የማይችሉ አሉ። እነሱ ምን እንደምናደርግ እኔ ለራሴ ይሉኛል። በዚህ በቤት ሰረታ ጉዳይ ነው እና አሁን እኔ ራሱ ዛሬ ራሱ የኔን ራሱ አፍርሰውብኛል እና ጊዜ ገደብ አይሰጡም። 2 ቀን ምናምን የሚሰጡት በ2 ቀን እቃ እንኳን ወጥቶም አልቀበት ቀን ነው። ከዛ ላይ መተው ብቻ ማፍረስ ነው። ዝም ብሎ ቆርቆሮ አናነሳ ምናምን እና በቃ ወደ 4000 ቤት ነው አሁን ራሱ የፈረሰው በዚህ በ2 ቀን። በዚህ ላይ ደግሞ ከመንግስት ያልታዘዙትን ብር ይለቅማሉ ከሰው ላይ። አሁን ቤታችን እናተርፋሉ እና ብር ይቀበላሉ። ግን ያ ብር ለመንግስት ገበያ በራሳቸው ነው የሚጠቀሙት ማለት ነው። በግዴታ በቃ ግዴታ ነው። አሁን ብር ካላመጣችሁ ብሎ እያሉ ያለ ራሱ ለጊዜው መጥቶ ሱሪ ባንገት ነው። ዛሬ ለ5 ቀን አሁን አጋጣሚ ሆኖ በቃ ዲሊደር ይዘን እንመጣለን። አፍራሽ ክፍለ ኃይል አለን የተዘጋጀ እቃ የለም ምን የለም እንንደዋለን ያለ ኬስ እንደዛ ይሆናል። ታዋለን ዜጋ አይደለም ይባላል። የሚሆነውን ነገር ማመቻቸት ነው እንጂ ትልቅ ቦታ ከንቲባው ጋር ምን ትጨሽ ቁልፍ ሳትቀበሉ አትምጡ ይባላል። ሌሊት 9 ሰዓት መጥተው ድርምስምሱን ያወጣል። ቤቱ የፈረሰባቸውና የሚፈርስባቸው ነዋሪዎች ለበላይ አካል ለማሳወቅ ያደረጉትን ጥረት በተመለከተ እንዲህ ብለዋል። ተጠይቂያቸው ምንም ምክንያት የላቸውም። ማፍረስ ብቻ ነው ዝም ብለው ወደ ላይ መንገድ ተዘግቶ ለሚል ነው። ነገ ከቲባ ካናገረን ከቲባ ታገባለን ብለን
በአዳማ ከተማ ጉዳዩን በተመለከተ የደወልንላቸው ኃላፊ ከደቂቃዎች በኋላ መልሰን እንድንደውል ቢነግሩንም ስልካቸው ላይ በተደጋጋሚ ያደረግነውን ጥሪ ሳያነሱ በመቅረታቸው ምላሻቸውን ልናካትት አልተቻለንም። ምላሽ በሰጡን በማንኛውም ጊዜ በጉዳዩ ላይ እንደምንመለስበት ከወዲሁ እናሳውቃለን። በአዳማ ከተማ ከሰሞኑን በርከት ያሉ ህጋዊ ያልሆኑ ድርጊቶች እየተፈጸሙ እንደሚገኝና ዜጎች በጭንቀት ላይ መሆናቸውን ኢሳት መዘገቡ ይታወሳል። አሽከርካሪዎች ሙያው የሚጠይቀውን ብቃት በማሟላት በኃላፊነት ስሜት ሊያሽከረክሩ ይገባል ተብሏል። በትራንስፖርት ዘርፍ የሚስተዋለውን ሙስናና ብልሹ አሰራር ለማስቀረት በቴክኖሎጂ እንዲታገዝ እየተደረገ ነው ሲል የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። መሰረት ባዩ ተጨማሪ አላት። የትራንስፖርትና ሎጂስቲክስ ሚኒስቴር የመንገድ ደህንነትን በማስጠበቅ በኩል የተለያዩ ስራዎችን እየሰራ እንደሚገኝ አስታውቋል። በሚኒስቴሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አሰፋ ሐዲስ እንደገለጹት የትራንስፖርት ዘርፉን ዘመናዊና የተስተካከለ እንዲሆን ለማድረግ የተለያዩ ህጎችን በማውጣት ተግባራዊ እየተደረገ ነው ብለዋል። ከዚህ በተጨማሪም በዘርፉ የሚታየውን ብልሹ አሰራር ለማስቀረት አሰራሮች በቴክኖሎጂ እንዲታገዙ ማድረግ መቻሉን ገልጸዋል። የመንገድ ደህንነት ስራዎች ንቅናቄዎች እየተሰሩ ነው ያሉት። በተለይም ግንዛቤ ከመስጠት አንጻር ህግ ከማውጣት ይሄ የትራፊክ ህግ መቆጣጠሪያው 557 የሚባለው ከማውጣት አንጻር ባለፈው ደግሞ አሁን ላይ በቅርቡ ላውንች ያደረግነው ደግሞ የትራፊክ ፖይንት ፔናልቲ የትራፊክ ቅጣትን ኦል ኦቨር ዘ ካንትሪ ማለት በሁሉም አገር ጥፋት የትኛውም አገር ላይ የትኛውም አካባቢ የትኛውም ክልል ላይ ጥፋት ቢያጠፋ ሬጂስተር ማድረግ የሚችል በማዕከል መረጃው መታወቅ የሚችልበት ጥፋቶች ሲደጋገሙ ደግሞ ሪከርዱን መያዝ የሚችልበት ሲስተም ላውንች ተደርጓል። ከዚህ በፊት የነበረው ስጋቶች ለመቅረፍ ማለት ነው። በአሽከርካሪዎች በኩል የሚስተዋለውን የብቃት ማነስና የስነ ምግባር ጉድለት ለመፍታት የሙያ ምዘና በሲኦሲ እንዲሆን ለማድረግ እየተሰራ እንደሚገኝ ገልጸዋል። አሽከርካሪዎችም የሚደርሱ አደጋዎችን ለመቀነስ ሙያውን በማክበር በኃላፊነት ስሜት ሊንቀሳቀሱ እንደሚገባ አስገንዝበዋል። የስነ ምግባር ችግሮችን ለመቅረፍም አጠቃላይ ተሽከርካሪው ላይ ያለ የቴክኒክ ችግር አሽከርካሪው ላይም ደግሞ ያለው የስነ ባህሪ ችግር ለመቅረፍ የኦኩፔሽናል ስታንዳርድ ተዘጋጅቶ የካሪኩለም ወጥቶለት ሞጁሎች ተዘጋጅተው የሙያዊ ምዘና ማለት ሲኦሲ የምንለውን ለመፈተን ደግሞ በቅርቡ ያንን ለማድረግ በጣም ከፍተኛ ዝግጅት ላይ ነው እያደረግን ያለ ነው። በተለይ የህግ ማክበር ላይ እና የሰው ህይወት አንድም የሰው ህይወት እንዳይሞት ከማድረግ አንጻር ያለንን ስጋት ለመቅረፍ ይሄ ስጋት ለመቅረፍ ከፍተኛ ስጋት ስራ ነው እየተሰራ ያለው። አሽከርካሪዎች በሙሉ ሙያዊ ስነ ምግባርን በጠበቀ መልኩ ለሙያው የሚያስፈልገውን ክህሎት ሰንቀው ስራቸውን ቢሰሩ ህብረተሰቡን በክብር በአገልጋይነት መንፈስ ከፈለገው ቦታ ከመነሻው እስከ መድረሻው ማድረስ ቢችሉ እነዚህ ስጋቶች ደግሞ የሚቀንሱ ይሆናሉ። በመንገድ ደህንነት ዙሪያ ያሉ ችግሮችን ለመቅለፍ ከተለያዩ ተቋማት ጋር ውል በመፈጸም እየሰራ እንደሚገኝ የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ውድ ተመልካቾች በዚሁ ባሳለፍነው ሳምንት ወደ እናንተ ካደረስናቸው የውጭ ዘገባዎች መካከል ለዛሬ ወደ መራረጥናቸው አልፋለሁ። በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም አቅራቢያ 2 የእስራኤል ኤምባሲ ሰራተኞች በጥይት ተመተው ተገድለዋል። የዩኤስ ፕሬዝዳንት ዶናልድ ትራምፕ ግድያውን አሰቃቂና ጸረ ሴማዊ ሲሉ አውግዘውታል። ዮሐንስ ተስፋ ተጨማሪ አለው። 2 የእስራኤል ኤምባሲ ሰራተኞች በተተኮሰባቸው ጥይት የተገደሉ ሲሆን ድርጊቱ የተፈጸመው በዋሽንግተን ዲሲ ከሚገኘው የአይሁድ ሙዚየም ውጭ ነው። ሙዚየሙ ለወጣት አይሁዳውያን ባለሙያዎች አቀባበል እንዲሆን የታሰበ ዓመታዊ ዝግጅት እያስተናገደ ነበር። 2ቱ ተጎጂዎች ሲገደሉ ዝግጅቱን ጨርሰው እየወጡም ነበር። ፖሊስ ኤልያስ ሮድሪጌዝ የተባለ የ30 ዓመት የቺካጎ ተጠርጣሪ በቁጥጥር ስር ሲያውል
ተኩስ ከመጀመሩ በፊት ከሙዚየም ውጭ ሲንቀሳቀስ እንደነበርም ባለስልጣናት ተናግረዋል። የአደጋ ጊዜ ሰራተኞች በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም አቅራቢያ የነበሩ ሲሆን የዋሽንግተን ዲሲ ፖሊስ አዛዥ ተጠርጣሪው 2 ሰዎችን ተኩሶ ከገደለ በኋላ በቁጥጥር ስር መዋሉን ገልጸዋል። ጥቃቱ የተፈጸመው በአንድ አሁን በቁጥጥር ስር በሚገኝ ወጣት ነው ብለን እናምናለን። ከመተኮሱ በፊት ተጠርጣሪው ከሙዚየሙ ውጭ ወዲያና ወዲህ ሲራመድ ተስተውሏል። ወደ 4 ግለሰቦች አካባቢ ቀርቦ ሽጉጥ አወጣና ተኩስ ከፍቶ 2 ወገኖቻችንን መታ። ከተኩሱ በኋላ ተጠርጣሪው ወደ ሙዚየሙ የገባ ቢሆንም በተቋሙ ጥበቃ ተይዟል። በእጁ ካቴና ከገባ በኋላ መሳሪያውን የት እንደጣለ በማሳየት ድርጊቱን እንደፈጸመ ማምኗል። ተጠርጣሪው በቁጥጥር ስር ከዋለ በኋላ ነፃ ፍልስጤም በማለት ሲናገርም ተደምጧል። በአሜሪካ የእስራኤል አምባሳደርም ከአይሁድ ሙዚየም ውጭ ስለተገደሉት 2 ሰዎች ሁኔታ ማብራሪያ በመስጠት ይህን ብለዋል። ወጣት እጮኛሞች ሊጋቡ ነበር። ወንዱ በሚቀጥለው ሳምንት በኢየሩሳሌም ለጓደኛ የጋብቻ ጥያቄ ለማቅረብ አቅዶ ቀለበት ገዝቷል። በዋሽንግተን የባህል ማዕከል ምሽት ለመዝናናት የመጡ ቆንጆ ጥንዶች ነበሩ። እኔ ይህንን እላለሁ፣ እኛ ጠንካራ ሰዎች ነን። የእስራኤል ሕዝቦች ጠንካሮች ነን። የአሜሪካ ሕዝቦች ጠንካሮች ነን። አንፈራም፣ አንድ ላይ እንቆማለን። እናም የሞራል ዝቅጠትን እናሸንፋለን። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ጽሑፋቸው እንዳሉት ይህ አሰቃቂ ግድያ በጸረ ሴማዊነት ላይ ያነጣጠረ ግድያ ነው፣ መቆም አለበት ያሉ ሲሆን ጥላቻና አክራሪነት በአሜሪካ ቦታ እንደሌላቸው ተናግረዋል። ለተጎጂ ቤተሰቦችም መጽናናትን እንመኛለን። እንደዚህ ያሉ ነገሮች ሊከሰቱ መቻላቸው በጣም ያሳዝናል በማለት ጉዳዩን አውግዘዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው በዋሽንግተን ዲሲ የእስራኤል ኤምባሲ አባላት ላይ የተፈጸመውን ግድያ በጽኑ እናወግዛለን ሲሉ በጥቃቱ ላይ አስተያየታቸውን በመስጠት ጸሎታችን ከወዳጅ ዘመዶቻቸው ጋር ነው። ይህ የፈሪ ጸረ ሴማዊ አሰቃቂ ድርጊት ነበር። አትጠራጠሩ፣ ተጠያቂ የሚሆኑትን ተከታትለን ለፍርድ እናቀርባቸዋለን በማለት በቁጭት ተናግረዋል። ሪቻርድ ዊዝ የደህንነት ኤክስፐርትና ተንታኝ ሲሆን የተፈጸመውን ድርጊት እንዴት ትገመግመዋለህ የሚል ጥያቄ በአልጀዚራ ቀርቦለት ይህን ብሏል። ይህ በደንብ የታቀደ የግድያ ሙከራ ይመስላል። ታጣቂው ኢላማውን አልሞ የቻለውን ያህል የእስራኤል ዲፕሎማቶችን ለማጥቃት ምቹ ጊዜ ሲጠብቅ ነበር። ብቻውን የሰራ ይመስለኛል። የተራቀቀ መሳሪያ ሳይሆን ቀላል የእጅ ሽጉጥ ነው የተጠቀመው። ስለዚህ ሰዎች በደህንነት ስርዓቱ ላይ ያሉ ጉድለቶችን እንደሚጠይቁ እርግጠኛ ነኝ። በእርግጠኝነት የውጭ ግንኙነቶችና ሌሎች የረዷቸውን ሰዎች ያገኛሉ። ለአሁኑ ግን ምንም የለም። ታዲያ ይሄ ተራ ግድያ ወይስ አይሁዶችን ለሌላ ዙር ጠንካራ የመልስ ምት ሊያዘጋጅ የሚችል የማበሳጫ በትር? የፖለቲካና ደህንነት ተንታኞች ገና ካሁኑ እስራኤል በከባዱ ልትበቀል እንደምትችል እየገመቱም ይገኛሉ። መረጃውን ስናጠናቅር አልጀዚራ፣ ሲኤንኤን እና ዶይቼ ቬለን በዋቢነት ተጠቅመናል። የተባበሩት መንግስታት ወደ ጋዛ እየገባ ያለው እርዳታ በቂ አይደለም ያለው በዚሁ ባሳለፍነው ሳምንት ነበረ። በጋዛ ህጻናትን ጨምሮ 29 ሰዎች በረሃብ ሞተዋል። ሸሪፍ ኢማም ተጨማሪ አለው። የጋዛ የጤና ሚኒስቴር እንዳለው 29 ህጻናትና በእድሜ የገፉ ሰዎች በቅርቡ ከረሃብ ጋር በተያያዘ መሞታቸውን አስታውቋል። ከረሃቡ ጋር ተያይዞ በሺዎች የሚቆጠሩ ሰዎችም አደጋ ላይ መሆናቸው ነው የተነገረው። በጣም ትንሽ ቁጥር ያላቸው የእርዳታ የጫኑ መኪኖች ወደ ጋዛ እየገቡ ነው። ይሄ የሆነው እስራኤል አንዳችም የእርዳታ እህል ወደ ጋዛ እንዳይገባ ከከለከለች ከ11 ወራት በኋላ ነው። ሁሉም የእርዳታ ኤጀንሲዎች እያስጠነቀቁ ነው። እነዚህ በጣም ጥቂት የሆኑ የእርዳታ አቅርቦቶች ወደ ሆስፒታል፣ ወደ ገበያ ወደ ምግብ ማቅረቢያ ተቋማት መድረስ አልቻሉም። በዚህ ሳቢያም ቢያንስ 29 ሰዎች ህጻናትን ጨምሮ በረሃብ ሞተዋል። የተባበሩት መንግስታት ኤጀንሲዎችና የመብት ተሟጋች ቡድኖች ባለፉት ቀናት ወደ ጋዛ የገባው ጥቂት እርዳታ በቂ አይደለም፣ በጋዛ እርዳታ እንዳይገባ በእስራኤል የተጣለው ማዕቀብ ሙሉ በሙሉ ሊነሳ ይገባል ብለዋል። የእስራኤል የቅርብ አጋር ከሆኑት ሁሉ ጫና እየመጣ ነው። እስራኤል ወደ ጋዛ ለ3 ወራት እርዳታ እንዳይገባ መከልከሏን ተከትሎ አሜሪካ ዋነኛ የእስራኤል አጋር የሆነ
የሆነችው በጋዛ ያለው ረሃብ እንዳሳሰባት ገልጻለች። የተባበሩት መንግስታት ኤጀንሲዎች እንዳስታወቁት የእስራኤል ጦር በሚያደርገው ክልከላና የህግ ጥሰት በጋዛ እርዳታ የመከፋፈሉን ሂደት አስቸጋሪ አድርጎታል። ወደ ጋዛ እርዳታ ጭነው ከገቡ 200 መኪኖች መካከል ማከፋፈል የተቻለው የ90 መኪኖችን ብቻ ነው። የእስራኤሉ የመከላከያ ሚኒስትር እስራኤል ካዝ ባለፈው ሳምንት እንዳስታወቁት ምንም አይነት የሰብአዊ እርዳታ ወደ ጋዛ አይገባም ብለዋል። ይህም በግልጽ የመንግስታቸውን አቋም እንደሆነና ፍልስጤማውያንን በጅምላ ለመቅጣት የታሰበ ተደርጎ ተወስዷል። ድርጊቱ ዓለም አቀፍ የሰብአዊ ህግን የሚጻረር ነው። እርዳታ ወደ ጋዛ እንዳይገባ መከልከል በዋናነት ሐማስ እርዳታውን በመጠቀም ህዝቡን እንዳይዝ ለማድረግ ነው ብለዋል። አክለውም አሁን ላይ የሰብአዊ እርዳታ በአግባቡ ወደ ጋዛ እንዲገባ እቅድ የለም ብለዋል። ታዋቂ የሆኑ የእርዳታ ድርጅቶችና የዓለም አቀፍ ተቋማት እንደ አምነስቲና ሂውማን ራይትስ ዋች ያሉት እስራኤል በጋዛ እርዳታን እንደ ጦር መሳሪያ እየተጠቀመችበት ነው ሲሉ ይከሳሉ። ለእስራኤል የመከላከያ ሚኒስትር እስራኤል ካትዝ በቅርቡ በተሰጡ አስተያየቶች የእስራኤልን ድርጊት ደግሞ በመኮነን የእስራኤል አጋር የሆኑ ምዕራባውያን የዓለም አቀፍ ህግ ተግባራዊ እንዲደረግ ጫና እንዲፈጥሩ አሳስበዋል። መሰሉ ግዘቶችና ጥሪዎች የታሰበውን ያህል ውጤት እያመጡ አይደለም። ከ18 የውድመት ወራት በኋላም እስራኤል ጋዛን በቦምብ እየደበደበች እየገደለች እያፈናቀለችና እያሰረች ነው ፍልስጤማውያንን። ይህም በግልጽ ወደፊትም በዚህ ለመቀጠል ያላትን ፍላጎት እየገለጸች ነው። ይህንን እያደረገች ያለችው ደግሞ የፖለቲካ የወታደራዊና የዲፕሎማቲክ ድጋፍ ከምዕራባውያን አጋሮቿ ስለምታገኝ ነው። እንግሊዝን ጨምሮ ላለፉት 18 ወራት አብዛኞቹ በሰብአዊ መብትና በእርዳታ አቅርቦት ላይ የምንሰራ ብሪቴን የምንገኝ ለመንግስታችን ተደጋጋሚ ጥያቄ አቅርበናል። አጋሯ በሆነችው እስራኤል ላይ ጫና በማሳደር አነስተኛም ቢሆን የዓለም አቀፍ ህግ ተግባራዊ እንዲደረግ ለማሳሰብ የሚመለከታቸውንም ለማናገር ሞክረናል። ለማስረዳትም ጥረናል። ችግሩን ሊያሳዩ የሚችሉ ማስረጃዎችንም አቅርበናል። ህጉንም ለመጥቀስ ሞክረናል። መሪዎቻችን ትክክለኛውን ነገር እንዲተገብሩ ለማድረግ ልመናችን ግን ሰሚ ጆሮ አላገኘም ብለዋል። እስካሁኗ ቀን ድረስ የኬር ስታርመር መንግስት ከእስራኤል መንግስት ጋር የንግድ ግንኙነቱን ቀጥሏል። የጦር መሳሪያ ሽያጩንም እንዲሁ። ይህንን የሚያደርጉት እስራኤል አስከፊ የሆነ ጥቃት በየቀኑ በጋዛ እየፈጸመች ባለችበት ወቅት ነው። እስራኤልን አሁንም ቁልፍ አጋር እንደሆነ ተደርጎ ነው የሚወሰደው። ይህንን ሲያደርጉ ግን የዓለም አቀፍ ፍርድ ቤት በጋዛ የተፈጸመው ጥቃት የዘር ማጥፋት ነው የሚለውን እየመረመረ ባለበት ወቅትና የዓለም አቀፍ የወንጀል ፍርድ ቤት በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የስር ማዘዣ ማውጣቱን እያወቁ ነው። ዜናውን ስናዘጋጅ አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነፃ የህዝብ ሚዲያ ባሳለፍነው ሳምንት ካስተላለፍናቸው ዜናዎች መካከል አበይት ያልናቸውን መራርጠን ወደ እናንተ የምናደርስበት ሳምንታዊው የኢሳት የዜና ስርጭት እዚህ ላይ ተጠናቋል። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ